እኔ ምላችሁ ላጲስ እስራስ እንደሚያጠፋ ሁሉ ፊታችሁን ጽድት ፍክት የሚያደርጉትን ፕሮዳክቶች በቤት ውስጥ እየተዘጋጁ መቀባት እንደሚችሉ ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ጻፉልኝ። ይሄ ቪዲዮ ይጠቅማል ለምትሉ ሰው ደግሞ ሼር ማድረግ እንዳትረሱ፣ በተለይ ለሴቶች። በዛሬ ቪዲዮ ይዤላችሁ የመጣሁት ስለ ፕሮዳክቶቹ እነማን እንደሆኑና አዘገጃጀታቸው ምን እንደሆነ ነው ማለት ነው። እንግዲህ በመጀመሪያ ደረጃ ቤት ውስጥ በምናገኛቸው ነገሮች መጠቀም እንችላለን እና ፕሮዳክቶቹን ዘርዘር አደርግላችኋለሁ ማለት ነው። አንደኛ እርድ ነው። እርድ ስንል ቅመም ያልገባበት እርድ ወይም ደግሞ ይሄ ለወጥ የምንጠቀመው እርድ አይደለም ማለት ነው። እርጎ ሁለተኛው ነው። ሶስተኛው ደግሞ ሎሚና ማር ነው። አራተኛው ደግሞ የሬት ጄል እና ቫይታሚን ኢ ናቸው እና ስለ እነዚህ ዘርዘር ያሉ አዘገጃጀቶችን ይዤላችሁ ነው ዛሬ የመጣሁትኝ ማለት ነው። እንግዲህ በመጀመሪያ ደረጃ እርድን ስናይ አክቲቭ ኮምፓውንድ ነው እና ምን አለው በውስጡ የሜላኒን ፕሮዳክሽንን ብሎክ የሚያደርግ ኢንዛይም አለው። ሶ ምንድነው ከእርጎ ጋር እና ከማር ጋር በመቀላቀል ፊታችንን መቀባት እንችላለን። ከዛ ብራይት የሆነ ፊት እናገኛለን ማለት ነው። ይህንን ስናደርግ እንዴት ነው አማውንቱን ማወቅ አለብን ማለት ነው። ስለዚህ አንድ ማንኪያ እርድ፣ 2 ማንኪያ እርጎ አርገን ሁለቱን ሚክስ በማድረግ መቀባት ያስፈልጋል ማለት ነው። ከዛ ለ20 ደቂቃ እናቆየዋለን። ከዛ በኋላ ለስለስ ባለ ውሃ፣ በጣምም ባልቀዘቀዘ በጣምም ደግሞ ሆት ባልሆነ ውሃ መታጠብ ማለት ነው። እንግዲህ በቀላሉ ስኪናችንን ብራይት አረግን ማለት ነው። ሌላውና ሁለተኛው ነገር ደግሞ ምንድነው ሎሚ ነው። ሎሚ ያው እንደሚታወቀው በቫይታሚን ሲ እና በሲትሪክ አሲድ የበለጸገ ነው እና ሃይፐር ፒግመንቴሽን ይቀንስልናል ማለት ነው። ግን ያው ስንጠቀም በጣም በጥንቃቄ መሆን አለበት፣ ዊዝ ኮሽን መሆን አለበት። ቢኮዝ አሲዲቲው በጣም ከፍተኛ ነው እና ሴንሲቲቭ ለሆነ ቆዳ አይሆንም። እንዳጠቃላይ ሴንሲቲቭ ለሆነ ቆዳ አይሆንም። ወይም ደግሞ ዳይሉት ማድረግ አለብን ማለት ነው። ኮንሰንትሬሽኑ ሎ እንዲሆንልን በደንብ ዳይሉት ማድረግ አለብን ከሌላ ነገር ጋር። ስለዚህ በደንብ ዳይሉት ማድረግ ወር ደግሞ ከውህዶች ጋር መጠቀም ይኖርብናል ማለት ነው። አሲዲቲው ከፍተኛ ስለሆነ ማለት ነው እና ስንጠቀም ምን ማድረግ አለብን? 1 ማንኪያ ሎሚ፣ 2 ማንኪያ ማር አርገን ሁለቱን አዋህደን ለ15 ደቂቃ ብንቆይ ከዛ በኋላ ብንታጠብ ይሄንን ኮንቲኒስሊ ብንጠቀም በጣም ጥሩ ለውጥ ማግኘት እንችላለን። ፊታችን ላይ ሌላ ክሬም ምናምን ሳንገዛ በቤታችን ውስጥ ሆነን ብራይት የሆነ ስኪን ማግኘት እንችላለን ማለት ነው። ሌላው ምንድነው ሌላ እንደ 3ኛ ደረጃ የተቀመጠው ምንድነው አሎቬራ ጄል ነው። አሎቬራ ጄል ወይም ደግሞ የሬት ጄል፣ ሬት ማለት ነው። ሬት ምንድነው አሎሲን የተባለ ኮምፓውንድ አለው እና እሱም ዘሴም የሆነ ስራ ነው ያለው። ሜላኒን ፕሮዳክሽን እንዲቀንስ ነው የሚያደርገው ማለት ነው ኢንዛይሙ። ስለዚህ አሎቬራ ጄል ካገኘን ወይም የሬቱን ጄል ካገኘን፣ በተለይ ፍሬሹን ካገኘን ከአፍተር ሰን ኤክስፖዠር ራሱ ማለት በፀሐይ ከተጋለጥን በኋላ ራሱ ፍሬሹን ጄል ካገኘን ኦቨርናይት ተቀብተን መተኛት እንችላለን ማለት ነው። ጄሉን ብቻዋን ተቀብተን ተኝተን ጠዋት ብንታጠብ ጥሩ የሆነ ምላሽ ወይም ሪስፖንስ እናገኛለን ማለት ነው። በጣም ለስልሶ ብራይት ሆኖ እናገኘዋለን ፊታችንን ማለት ነው እና ኮንቲኒስሊ እሱን መጠቀም በጣም አስፈላጊ ነው። ሌላው ምንድነው እርጎ ነው። እርጎ ላክቲክ አሲድ አለው። ስለዚህ ላክቲክ አሲድ ካለው ደግሞ ቆዳችንን ኤክስፎሌት ማድረግ አቅም አለው ማለት ነው። ወይም ደግሞ ዴድ የሆኑ ስኪኖችን ያነሳልናል ማለት ነው እና እርጎን እንደ አንድ ውህድ ከሌላ ነገር ጋር ዋህደን መጠቀም እንችላለን። እንደ አንድ ግብአት ልንጠቀመው እንችላለን ማለት ነው እርጎን። ሌላው ምንድነው ፓፓያ ነው። ፓፓያ ግማሽ ስኒ አርገን ከሁለት ማንኪያ አሎቬራ ጄል ጋር መጠቀም እንችላለን። ከ30 ደቂቃ በኋላ እሱንም አደሴም ታይም መታጠብ ማለት ነው። ምክንያቱም ፓፓያ በውስጡ ካቴኮሌስ የተባለ ኢንዛይም አለው። ስለዚህ ጥቋቁር ነጠብጣቦችን ፌድ የማድረግ አቅም አለው ማለት ነው። ስለዚህ እሱን መጠቀም እንችላለን ማለት ነው። እሱም በጣም ቀላል ነው። ኢዝሊ
አቬለብል ነው በየቤታችን፣ እሱን መጠቀም እንችላለን። ሌላው ምንድነው የሩዝ ውሃ ነው። የሩዝ ውሃ ያው እንግዲህ እንደሚታወቀው ትራዲሽናሊ ኤዥያኖች በጣም ለውበት መጠበቂያ ይጠቀሙታል። ላይክ እንደውም እነሱ የሚጠቀሙት እንደ ስኪን ቶነር ነው የሚጠቀሙት እና ያ ምንድነው የሩዝ ውሃ በባህሪው ኤክስፎሌት የማድረግ አቅም አለው እና በጣም ስኪን ብራይት ያደርጋል። ስለዚህ ዴዲኬት ሆነው ሁል ጊዜ ይጠቀማሉ። ስለዚህ ያን ለውጥ ማየት ይችላሉ ማለት ነው። ስለዚህ እኛ እንደዛ አድርገን የሩዙን ውሃ ብንጠቀመው ከሌሎች ውህዶች ጋር እየቀላቀልን ብንጠቀመው ጥሩ ለውጥ ማግኘት እንችላለን ማለት ነው። ሶ እነዚህ ነገሮች በቤት ውስጥ ባለን ነገር አዋህደን በመስራት ቆንጆና ጥርት ያለ ፊት እንዲኖረን ማድረግ እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።